ሰላም ሰላም ጤና ይስጥልን ወደ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገሬ ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ዛሬ ለታል ግንቦት 15 2017 ዓ.ም በኢትዮጵያ የዘመን አቆጣጠር ሜይ 23 2025 በጎርጎሳውያን የዘመን አቆጣጠር በቀደም ተከተል የጋት ውሎ የጋት አጫጭር መረጃዎችን ወደ እናንተ እየመጥቻለሁ ላይክ አድርጉ ሼር አድርጉ ድንገት ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያን ደግፉ እየደገፋችሁ ላላችሁ እጅግ በጣም አርኛ አመሰግናለሁ ከሰሞኑ ለተከታታይ ቀናት በግል ስራ ምክንያት ወደ እናንተ መድረስ አልቻልኩም ለዛ በጣም ይቅርታ ጠይቃለሁ ጋት ሚዲያ የጋራችን በጋራ ለጋራ አላማ የቆመ ነው ስለ ኢትዮጵያና ኢትዮጵያዊነት የምንሰብክበት ወቅታዊ ፈጣን መረጃዎችን ወደ እናንተ ለማድረስ የምንሞክርበት ዋናነት የኢትዮጵያን ብሔራዊ ጥቅሞች ታሳቢ ያደረጉ መረጃዎችና ስለ ኢትዮጵያ መልካም ነገር የምንናገርበት ነው ያ ማለት ችግሮች መስተካከል ያለባቸው ነገሮችን አናወራም ማለት አይደለም ያን የሚያወሩም አሉ ነጥለው ያን ብቻ የሚያወሩ አሉ ሁለቱንም ባላንስድ በሆነ መልኩ እናወራለን ማለት ነው በዛሬ የጋት ውሎ አጫጭር ፕሮግራሞቻችን የዶክተር አብይ የፈረንሳይ ጉብኝት ትናንት ተጀምሯል በኤሊሴ ፓላስ ፕሬዝዳንት ኢማኑኤል ማክሮን ደማቅ አቀባበል አድርገውላቸዋል ይሄ እንግዲህ በባለፈው የምታስታውሱት በታህሳስ 2024 በጎርጎሳውያን የዘመን አቆጣጠር ኢማኑኤል ማክሮን አዲስ አበባ ነበሩ የጅቡቲ ጉብኝታቸውን ካከናወኑ በኋላ በዛም በብሔራዊ ቤተ መንግስት ወይ በኢዮቤልዩ ቤተ መንግስት ሁለቱም መሪዎች ፌደራል ጠቅላይ ሚኒስትር ዶክተር አብይ አህመድ እና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ንግግር ፕሬስ መግለጫ ሰጥተው ነበር በዛ በንግግራቸው እንደምታስታውሱት የፌደራል ጠቅላይ ሚኒስትር የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንን ኢትዮጵያ በቀይ ባህር ዙሪያ በቀይ ባህር ጉዳይ ያላትን ትልምና ህልም ለማሳካት በመታደርገው ፕላን እንድ እቅድ ወይ ትልምና ህልም ለማሳካት ዛትልም የሚጨበጥ ለማሳካት በመታደርገው ጥረት ኢትዮጵያን እንዲወክሉ ጥሪ አቅርበውላቸው እሳቸውም የፈረንሳይ ፕሬዝዳንት ማለቴ ነው ህግን ስርዓትን ዲፕሎማሲና ፖለቲካዊ መፍትሄን በተከተለ መልኩ ኃላፊነታቸውን እንደሚወጡ እንግዲህ ወደ ኋላ መለስ ብላችሁ ያንን የጋራ የሰጡትን ጋዜጣዊ መግለጫ ማየት ነው አንደኛው ይገመግማሉ ተብሎ የሚታሰበው በኢትዮጵያ የቀይ ባህር ጥያቄው ደግሞ ቋሚ ማለት በዘመን የማይቀየር አንዳንዶቹ ብዙዎቹ ሳይሆን አንዳንዶቹ ለመሰሪ ዓላማቸው የኢትዮጵያ የቀይ ባህር ጥያቄ የሆነም በቃ ጀስት ለሆነ ዓላማ ለጊዜያዊ የፖለቲካ ትኩሳት ዓላማ አድርገው የሚያቀርቡታል እንደዛ አይደለም በነገራችን ላይ ቢሆንም እንኳን ብያቸዋለሁ ከዚህ በፊት ቢሆንም እንኳን ጊዜያዊ የፖለቲካ ትኩሳትን በወሳኝ ሀገራዊ ጉዳዮች ቀይ ባህርን በመሰለ አይነት ጉዳዮች ለማለፍ ከተሞከረ የኢትዮጵያ እድገት የኢትዮጵያ ትንሳኤ ቅርብና አይቀሬ ነው ብሎ መውሰድ ይቻላል ማለት ነው ዞሮ እንግዲህ የሚታሰበው የመጀመሪያውና ወሳኙ ነገር በዚህ በጉብኝታቸው በቀይ ባህር በኢትዮጵያ የቀይ ባህር ጥያቄ ጉዳይ ውይይት ያደርጋሉ እንደምታውቁት እንግዲህ የመጀመሪያ የፌደራል ጠቅላይ ሚኒስትር የአውሮፓ ጉብኝታቸውን ሲያደርጉ ወደ ፈረንሳይ አቅንተው ነበር በዛም እንደምታስታውሱት ለምሳሌ የጋራ ፕሬስ ሪሊዝ የጋራ ጋዜጣዊ መግለጫ ሲሰጡ የምታስታውሱ ከሆነ አርካይቭ ላይ ካላችሁ ፈረንሳይ ራሷ ጥንታዊ ሀገር መሆኗን በዚህም ቤተ መንግስቶች አብያተ ክርስቲያናት እንዳሉ ፈረንሳይ እንዳሏት እነዛን ጠብቃ ጠግና ያቆየችበትን ጥበብ ቴክኒካዊ የፋይናንስ ድጋፍን ጨምራ ላሊበላ እንድትጠግን ነበር ጥሪ ያደረጉት የላሊበላ አብያተ ክርስቲያናት የጥገና ስራ የፈረንሳይ ኢንቨስተሮች ወደ ኢትዮጵያ እንዲመጡ ለልማት የሚያግዝ ቀጥታ በጀት ድጋፍ
በፈረንሳይ ልማት ኤጀንሲ በአይኤምኤፍ እና በዓለም ባንክ በኩል በቀጥታና በቦርድ በኩል ድጋፍ እንዲደረግ ነበር የጠየቁ። አራተኛው በአፍሪካ ቀንድ ያኔ በወቅቱ በአፍሪካ ቀንድ በኢትዮጵያና በኤርትራ መካከል ሰላም ወርዶ ነበር። ያን ሰላም ለማጽናት በተለይ በዋናነት የመሰረተ ልማት የሚዘረጋበት አቅም እንዲፈጠር ከአሰብ ወደ መቀሌ ከአሰብ ወደ አዲስ አበባ የባቡር የመንገድ ፈጣን መንገድ መሰረተ ልማት ያ ጥያቄ ቀርቦ ነበር። ፕሬዚዳንት ኢማኑኤል ማክሮንም ምንድነው ድጋፋችን እንደሚያደርጉ ገልጸው ነበር። ኢትዮጵያን እንዲጎበኙ ጥሪ ቀርቦላቸው ነበር። እንግዲህ ያው ኢትዮጵያንም ጎብኝተዋል ማለት ነው። በላሊበላም ታስታውሳላችሁ በላሊበላም ተገኝተው ላሊበላን ያዩበት ከዛ በኋላም ደግሞ ድጋፍ የሚደረግበት ከላሊበላም ባለፈ የብሔራዊ ቤተ መንግስት ወይ የኢዮቤልዩም ድጋፍ እንዲደረግ በቀረበው ጥሪ መሰረት ያ የተከናወነበት ዘን ያው ጀስት አሁን ሲመጡ የብሔራዊ ቤተ መንግስትን መርቀው ከፍተዋል ማለት እንችላለን። ሌሎች እየተሰሩ ያሉ ስራዎች አሉ። በተመሳሳይ እንግዲህ ወደ ፈረንሳይ ያቀኑት የፌደሪ ጠቅላይ ሚኒስትር በተመሳሳይ የፈረንሳይ ኢንቨስተሮች ወደ ኢትዮጵያ በሚመጡበት በተለይ በቴክኖሎጂ ሽግግር በአቅም ግንባታ በስልጠና በቀጥታ ኢንቨስትመንት በቴሌኮም ሴክተር ኢንቨስት በመታረግበት ሁኔታ እንደሚመካከሩ አስቀድሜ እንደነገርኳችሁ ፈረንሳይ የኢትዮጵያን የቀይ ባህር ጥያቄውን ለማድረግ በሚደረገው ጥረት የበኩሏን ሚና እንድትወጣ በተሰጣቸው ክልና መሰረት በዛ ዙሪያ ያለው ዲቨሎፕመንት እንደሚመካከሩ ይጠበቃል። በቀጣይ መስከረም ወር መጨረሻ ጥቅምት ወር መጀመሪያ ላይ የህዳሴ ግድብ የሚጠናቀቅ ይሆናል። ሆፕፉሊ በዛ በመረቃት ስነ ስርዓቱ ላይ እንዲገኙ የፌደሪ ጠቅላይ ሚኒስትር ኦፊሴላዊ የሆነ ይፋዊ የሆነ ግብዣ ያደርጉላቸዋል የሚል እምነት አለኝ። የፈረንሳይ ጉብኝታቸውን ሲያጠናቅቁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጣሊያንና ጀርመን ተመሳሳይ ጉብኝት እንደሚያደርጉ ይጠበቃል ማለት ነው። በዚህ ረገድ የብድር ቅነሳ የብድር ሽግሽግ ኢንቨስተሮችን መሳብ የሁለትዮሽ እና የቀጠናዊ ትብብር ኢትዮጵያ በቀይ ባህር ላይ ያላት ጥያቄ ፍትሃዊ የሆነ በጦርነት ሳይሆን በሰላም በሰጥቶ መቀበል አማራጭ ለማሳካት ዝግጁ መሆኗን የሚገልጹበት ይሆናል የሚል እምነት አለኝ። በዚህ ረገድ እጅግ ደማቅ የሆነ አቀባበል ተደርጎላቸዋል። ውይይት የቤተ መንግስት ጉብኝት የታሪካዊ ቦታዎችን ኤፍል ታወርን ጨምሮ እነዚህ ጀስት ይሄ ወዳጅነትን ቅርርብን የሚያሳዩ መስተንግዶ ቤተሰባዊ መስተንግዶ ተደርጎላቸዋል ማለት ነው። እሱ አንድ ወሳኝ ነገር ነው ያለው። ሌላ እንግዲህ ምናልባት በዛሬው ዕለት በተመሳሳይ በኢትዮጵያ የአሜሪካ አምባሳደር አርቨን ሃውሴ ማሲንጋ መልእክት አስተላልፈዋል። መልእክታቸው ሊትራሊ መልካም ነው። እንደው ዝም ብሎ በግርድፉ ስናየው አንደኛ በጦርነት ጠቅላይ አሸናፊ የለም፣ ደፍነትሊ የለም። ማንንም ሊያሸንፍ አይችልም። ለምንድን ነው ማንንም ሊያሸንፍ አይችልም እንለው? እየተካሄደ ያለው ጦርነት ፕሮክሲም ቢሆን ለምሳሌ ራሱን ፋኖ ብሎ የሚጠራው ኃይል የፕሮክሲ ነው እየተዋጋ ያለው የሻቢያን የግብፅን የኢትዮጵያ ጠላቶችን ተወካይ ሆኖ ነው አንጋች ነው። የራሱ ዓላማ ያለው የራሱ ግብ የለው የራሱ መዳረሻ ያለው የራሱ ግብ የራሱ መዳረሻማ ቢኖረው ተደራደር ሲባል እንደፈለገውን የድርድር ጥያቄን በጣም ተለጥጦ ይሆናል እንጂ አንደራደርም ስልጣን ነው በቃ መጨረሻም ፈልግ ቤተ መንግስት ቁልፍ ለመረከብ ብቻ ነው ልንገናኝ የምንችለው የሚል ዘባተሉ የሆነ ሐሳብ አይቀርብም እና በውክልና ነው አሁን እየጠራ ነው ደጋግመን ይሄ የአማራ ደመኛ ጠላቶች ነው የአማራ ህዝብን ረፍት ለመንሳት ነው። የፕሪቶሪያ ስምምነት ሲፈረም በፕሪቶሪያ ስምምነት ያኮረፉ ኃይሎች በዋናነት ሻቢያ ህዋትን ማጥፋት አለብኝ ህዋት ሳይጠፋ እንቅልፍ አላገኝም 20 ዓመት ዘግቶኛል ከራሳቸው ብሔራዊ ጥቅም አንፃር ይገምግቡት። ህዋትን ላጠፋ ነው ጄም ኦቨር ብዬ የገባሁኝ ህዋትን ሳናጠፋ
ፓርቲውን ሙሉ ለሙሉ መዋቅሩን ዲስመንትል ሳናደርገው የኢትዮጵያ መንግስት እኔን ባቋራጭ ትቶ ስምምነት ፕሪቶሪያ ላይ ፈጽሟል የሚል ማክሮፍ ነው ከዛ በኋላ በተለያዩ ሙከራዎች ተሞክሯል የሆነች ነገር ብልጭ ባለች ቁጥር እጃቸውን ለማስገባት ሞክራሉ ጦርነት አያስፈልግም ሰላም ይቅደም ቅድሚያ ለሰላም አንድ ትክክል ነው ሸኔ ድርድሩን ይቀጥል መልካም ነገር ነው ፋኖም ተጨባጭ አማራ ክልል ውስጥ የሚንቀሳቀሱ ኃይሎች ተጨባጭ ኮንክሪት የሆነ ጥያቄ አምጡ ጥያቄ የላቸውም ይያሉ ነው እሱ መልካም ነው አንድ ግን ኦፍ ኮርስ ተስተካክሏል በኋላ አስተካክለውታል አንድ ግን በጣም የምትገርም አንድ የተጨመረች አንድ ቃል ነበረች እሷ እንግዲህ ብዙዎቻችሁ አይታችሁታል ኦፍ ኮርስ ማስተካከያ ያርገውበታል መጀመሪያ ምንድን ነበር የሚሉት ላምብብላችሁ ብዬ ነው the United States call on FANO to come forward with realistic and peaceful objectives ይላል ተጨባጭና ሰላማዊ አማራጭ ግብ ይዞ ይምጣ ዝም ብሎ እንቶ ፈንቶ በሆነ ሁለትም ሶስትም የተደራጀ በየቦታው ጃሎ በለ ከማለት ይውጣ ተጨባጭ ሐሳብ ያምጣ ብለዋል መልካም ነው እሱ ያንካሮ we call for the Oromo Liberation Army OLA to move ahead with negotiation to end fighting in Oromia ጥሩ ነው የተደረጉ ድርድሮች አሉ ውይይቶች አሉ በነገራችን ላይ በቅርቡ ከሁለት ቀን በፊት ክቡር የብሔራዊ መረጃና ደህንነት አገልግሎት ሬድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ድርድር ሲሸልስ እንደተካሄደ ጅቡቲ እንደተካሄደ ከዛ በፊትም በነገራችን ላይ ኢትዮጵያ ውስጥም ተካሂዷል ድርድር ይካሄዳል ከሸኔ ጋር ድርድር ተካሂዷል ድርድር ይቀጥል አንድ ጥይት ከመተኮስ አንድ ደቂቃ ከመተኮስ ከመዋጋት አመት ሁለት አመት መነጋገር ይሻላል በተወካይ ነው ህዋት አማራ ክልልን አዳክሞ ከፌደራል መንግስት ጋር አዋግቶ ደም አቀብቶ ከዛ በኋላ በሂደት ከህዋት ጋር እንሰራለን የሚል ኃይል እንዲፈጠር ነው ያረጉት አዲስ ነገር ይመስላል ሰው ደግጦ ለምን እንዲተባለ ምናምን የወልቃይት ጉዳይ የሰሊጥ ፖለቲካ ነው የሚሉ የፈለፈላቸው ሰዎች ነበሩ ዛሬ አንዳንዶቹ እንደውም ወተት እየጠጣን ቡና እየጠጣን እንፈተዋለን የወልቃይትን ጉዳይ በቃ ዋናው ቅድሚያ የነ መንግስት መጣል ነው ብሎ በአደባባይ ትናንትም ሲናገሩ ነበር በተግባር ሲሰሩት ነበር የተፈረደባቸው ተጨባጭ መረጃና ማስረጃ ቀርቦባቸው የተፈረደባቸውን የጦር አመራሮችን ፈተው ገንዘብ ሰጠው መታወቂያ አውጥተው ወስዶስ አስገብተዋቸው አሁን እየተዘጋጁ ነው መሳሪያ ትጥቅ ራሱን ሰፈሩን የሚያጠፋበት ትምርት ቤት የሚዘጋበት ጤና ጣቢያ የሚያወድምበት ከገዛ ወገኑ ጋር ትናንት ኢትዮጵያን አናፈርስም ብለው አብሮ ከወደቁ የሰራዊት አባል ጋር የሚታኮስበት ማዳበሪያ እንዳትወስድ ያለ ገበር የሚገልበትን ጠመንጃ ጥይት የሚሰጡት በነፃ ነው እሱን ተቀብሎ ትናንት ከህዋት ጋራ አማራ ሳይኖር ድርድር ተካሄደ እንቧከርዩ ሲል የነበረው ኃይል ዛሬ ከህዋት ጋር እንሰራለን ያለ ነው እኔ አንዳንዶቹ የማንነት የወሰን ጥያቄውን ተተውት እንደሆነ አላቀም ግን በወልቃይት የመጣ ባይኔ የመጣ ሲሉ የነበሩ አሁን ወልቃይትን አሳልፎ ለመስጠት ኦልሞስት ተደራድረው ወስነው አብረን እንሰራለን ብለው ከአርሚ ሰባ ጋራ ሽርጉድ የሚሉ ከሰሞኑም እንደገና ወደ ሱዳን ድንበር ይሄዱ አሉ ዝሮ እንግዲህ ማለት ምንፈልገው የዚህ አርቨን ሆሴ ማሲንጋ ይሄን ካሉ በኋላ በውክልና ማንኛውም ሰው መዋጋት የለበትም ሰላም ዘላቂ ሰላም ማምጣት አለበት ብለዋል እሱን እንቀበል ዘን and we call for the federal government to immediately cease the use of drone strikes against its own people and facilitate
ሪዞሉሽን ይላል። ይሄ በጣም በጣም ነውረኝነት የተሞላበት ነው። ሲሪየስሊ it's not sense making. well ታጣቂዎች ላይ የድሮን ጥቃት አይፈጽም አንድ ነገር ነው። አንድ እንበል። ሁለት ታጣቂዎችን ታርጌት ባደረገ የድሮን ጥቃት ሲቪሊያን እየተጎዱ ነው ብሎ መጻፍም አንድ ነገር ነው። ከዛ ውጭ ግን አንድ መንግስት አሁን አንዳንዶች ምንም ይሄ በዲፕሎማሲ ሃሁ አንድ ኤምባሲ አንድ ተወካይ ስቴት አክተሩን ነው መንግስት ነው ኦኬ እንደ ምክር ሐሳብ መንግስት በውስጥ ያሉ ግጭቶችን በሰላማዊ መንገድ ይፍታ ወዘተረፈ ማለት ይችላል። ግዴለም በሌላ ለምሳሌ በኩርድ ታጣቂ ዙሪያ የቱርክ መንግስትን አስተያየት መስጠት አትችልም። ምን አገባ ነው የምትባለው? it's internal affair ነው። ኦኬ ጥሩ ችግር የለውም ችግራችሁን በዘላቂነት ፍቱ በሰላማዊ መንገድ ነው የተባለው። ፋኖ ተጨባጭ ሐሳብ የለህም ኦላም ወይም ኦነግ ሸኔም በድርድሩ ቀጥል ነው የተባለው ካልነው እሺ ጥሩ እንዱ ዝም ብሎ ድሮን ያነሳ ሲቪሊያንን የሚደበድብ ነው የሚመስለው ሴንስና ይሄ ኤዲት ምንድነው ተስተካክሏል። በተስተካከለው ምንድነው የሚለው እንግዲህ በተስተካከለው ላይ ሪቫይዝድ በሆነው ወይ በተስተካከለው ላይ ምን ይላል ሶሪ ይቅርታ ምንድነው and we call for the federal government to immediately cease the use of drone strikes against to own people and facilitate the resolution የሚለውን ቅድሚያ ለሰላም ይስጥ የሚል ኦኬ ወደዚህ ልወስዳችሁ እንችላለኝ ሶሪ የተስተካከለውን እንደነግራችሁ ይሄ ነው ዩኤስ ኤምባሲ ምንድነው የሚለው የተስተካከለው let's put people first politics second ኦኬ ይሄ ትናንት ነው ሶሪ ይሄ ትናንት ነው እኔ በዚህ ላይ ምንም ችግር የለብኝም ሰዎችን ቅድሚያ ያነስ ከዛ ፖለቲካ ይቀጥል እንደተባለው ሽሬ ላይ ነው ይሄንን ያሉት የትግራይ ወገኖቻችን ተፈናቅለዋል ደጋግሜ አቋሜን ለማንጸባረቅ ሞክሬያለሁ ኢትዮጵያዊ ኢትዮጵያ ውስጥ መፈናቀል የለበት ግን ከሆነ በኋላ ይመለሱ ሁመራ ላይ ቤት ያለው ትግራይ ተወለ ሽሬል ምንድነው ዳንሻ ላይ ቤት ያለው ማይካድራ ላይ ቤት ያለው ወንጀለኛም ከሆነም እኮ በወንጀሉ እንድትጠይቀው ወደ ቀዩ መምጣት መቻል አለበት ይምጡ ክረምቱ አይለፋቸው ይስሩ ና ዘን የተስተካከለው ምን ይላል and we call on the federal government to continue seeking peaceful resolution without violence and prioritize the safety and well-being of citizens it's time to pursue peace and stability ይላልና የድሮን ጥቃት በሲቪሊያን ላይ አይፈጽም ማለት እንደው ዝም ብሎ ድሮን ብድግ ያስነሳ ይሄደ ሲቪሊያንን የሚጨፈጭፍ ማስመሰሉ እኔ just ራሱ ተውት ግድ የለም ራሱ ገለጻውስ ምንድነው well በድሮን አስቀድሜ እንዳልኳችሁ የድሮን ጥቃት ሲፈጸም ሲቪሊያን እየተጎዱ ነው አንድ ነገር ነው ከዛው ውጭ ግን እኔ አገላለጹ በራሱ እንግዲህ ለአሜሪካውያን እንግሊዘኛ አስተታለበት ልንል አንችልምና አስተካክለውታል የማስተካከላቸው ወሳኝ ነገር ነው ዞሮ የሚጠቅመን አሜሪካን ያለ ጀርመን እንዲያለ ምናምን እንግዲህ በኢህአዴግ ዘመን የነበርን ሰዎች ነን ምን ያህል ራሱ ፕሬዚደንት ባራክ ኦባማ ኢትዮጵያ ውስጥ በነበሩበት ዘመን ኢትዮጵያን በጎበኙበት ወቅት በምርጫ የተመረጠ መንግስት ነው ብለው ነበር ኃይለ ማርያም መንግስት አገራችን ልናስተካከል አገራችን ልንቀየር ልንለውጥ ምንችለው እኛ ባላገሮች ነን ያገሩ ባለቤት ጀርመን እንዲያለ አሜሪካ እንዲ ምናምን አለ የሚለውን ለምሳሌ ኢንተርናሽናል ኮርት ኦፍ ጀስቲስ ላይ አይሲጄ ላይ
ሱዳን ዩናይትድ አረብ ኤሚሬትን ከሳት ነበር ታስታውሳላችሁ ከከሰሳቻት በኋላ ዩናይትድ አረብ ኤሚሬት ራፒድ ሰፖርት ፎርሱን ሐሜቲን በማስታጠቅ በጣልቃ ገብታብኛለች ሽብርተኝነትን አስፋፍታለች የሰባዊ መብት ጥሰት እንዲደርስ አድጋለች ነን ስቴት አክተር ረድታለች ብሎ ከሶ ነበር ዘን ዓለም አቀፍ የጂ ኢንተርናሽናል ኮርት ኦፍ ጀስቲስ ነው ይሄን ለማየት አልችልም ማለት ዘን ዶናልድ ትራምፕ ዩናይትድ አረብ ኤሚሬት ሄዱ ከሰሞኑ ዩናይትድ አረብ ኤሚሬት ሄዱ የጦር መሳሪያ ድርድር የቀጥታ የኤአይ የአርቲፊሻል ኢንተለጀንስ ኢንቨስትመንት የጋራ የቦይንግ ግዢው ሁሉ ከተፈረመ በኋላ ትናንት የአሜሪካ መንግስት ባወጣው መግለጫ የሱዳን መንግስት ክሎሪን የተሰኘ መርዛማ ጋዝ ስለተጠቀመ ማዕቀብ ይጠብቀዋል የሚል መግለጫ አለ that is transactional diplomacy ግልጽ ነው ስለዚህ የኛን የኢትዮጵያን ጉዳይ ህጋዊ አካሄዱን ተከተለ አሳማኝ የሆነ አማራጭ አምጥተን እኔ አንዳንዱ ዝም ብሎ ግሪቫንስ የሆነ እንደዚህ የሆነ እንደዚህ ድስተጣደ ማንቻውን እያዘየሮጥም እኔ እልሁ ምኑ ይጠቅመናል የሚል እምነት የለኝም ዙሮ የእርቪን ሆሴ ማሲንጋ እንግዲህ የለም ገለባውን አንኳለን ፍሬውን ብንወስድ ለኢትዮጵያ የሚበጃ ሰላማዊ አማራጭ ነው የውስጣችን ጉዳይ ሰላም ሲሆን ስንጠነክር ውጭ ላይ ያለን ተቀባይነት ያድጋል በዚህ አጋጣሚ እንግዲህ ኤርትራውያን እህት ወንድሞቻችን ነገ ሜይ 24 2025 የኤርትራን የነጻነት ቀን ያከብራሉ እና ኤርትራ እንደ ሀገር ነፃ ሉዓላዊ ሆና እንድትቀጥል በኤርትራና በኢትዮጵያ ያለው ጉዳይ መተማመንን ወንድማማችነትን እህትማማችነትን ያንድ ቤተሰብ ልጅነትን ከምንም በላይ በታሪክ በቋንቋ በእምነት በሁሉም ነገር የተሳሰርን ህዝቦች ነን በቃ በተለያየ ምክንያት በሆነ ምክንያት ተለያየን ስንለያይ ደም አፋሳሽ ጦርነት ረጅም ይባሉን ጦርነት አድርገናል ነገር ግን የተለያየንበት መንገድ ጊዜን እየጠበቀ ደም የሚያፋስሰን ዛሬ ይሄ ትውልድ ካልፈጣው በቀጣይ የሚመጣው ደግሞ ውድቀት ነው የሚያመጣ የበለጠ ሁለቱን ህዝቦች ይጎዳል ስለዚህ ሰጥቶ በመቀበል መርህ ኤርትራ ፍጹም የማትጠቀምበት ንብረትነቱ የኢትዮጵያ ህዝቦች የሆነ እዳ እየከፈለች ያለችበት ዛሬም ኢትዮጵያ ያሰብ ወደብን ያሰብ መሰረተ ልማትን ለማልማት በህግም በሞራልም በታሪክም በሁሉም ነገር የራሷ የሆነውን ያሰብ ወደብን ወደ ኢትዮጵያ በመመለስ ይህንን ኤርትራ ስታደርግ በምላሹ ምንድነው የምታገኘው በዛ ጉዳይ ላይ ሰፊ ጥልቀት ያለው ምክክር በማድረግ የኢትዮጵያ እድገት የኤርትራን እድገት የሚያቀላጥፍበት መሆን ይገባዋል የምጽዋ ወደብ አለ ስትራቴጂካሊ ለሰሜን ኢትዮጵያ ለትግራይ ለሰሜን ምዕራብ ኢትዮጵያ ጎንደርን ጨምሮ የገቢ እቃዎችን የውጭ ንግድን ማሳለጥ የሚችል ነው ከምጽዋ ኢትዮጵያ ብትጠቀመው የኤርትራ ኢኮኖሚ ማደግ ይችላል ሌሎች ወደቦች ማልማት ይቻላል ከምጽዋዎች አሁን ኤርትራ አሏት አነስተኛ ወደቦች ከምጽዋና ካሰብ ትልልቅ ከሚባሉት ሌሎች ወደቦች አሉ እሱን ሌሎችን ማልማት ይቻላል የኢትዮጵያ ኢኮኖሚ እድገት ከምንም በላይ ኤርትራን የሚጠቅምበት ረካሽ ኃይል አማራጭ ኤርትራ የምታገኝበት በዲዝል ጀነሬተር መከራንዳ እና ይሄንን መነጋገር የኤርትራ ነጻነት ዘላቂ የሚሆነው ያለ ምንም ስጋት የኤርትራ ሰንደቅ በዘመናት ሁሉ ሊውለበለብ የሚችለው ኢትዮጵያ ዳግሞ ወደ ቀይ ባህር ስትመለስ ነው አለያ በመጠራጠር በስጋት ላይ ኦኬ የሆነ አካል ምንም ችግር የለም ብሎ ገንጥሎ ሰጥቷል ተገላግሎ ምን ይችላል ይሄ ዝም ብሎ ከሰሞኑ የሚታየው የጸመዶ ምናምን ይሄ ተራቱሪ ናፋ ነው 60ዎቹ ላይ የቆሙ
አናሎግ የሆኑ ሰዎች ያመጡት ነው ትግራይ ልትገነጠል ነው ሲባል ኢትዮጵያ እንዲህ ብሎ የሚሰግ ኃይል አለ ከዛ ሻቢያ ለህዋት አዝኖና ይሄ በታክቲክ ጉዳይ ዝም ብሎ ለብሽሽቅ ሊሆን ይችላል ሀገር ግን ብሽሽቅ አይደለም የሆነ 20 30 አክቲቪስት ተሰብስቦ ልካ ሰሜናውያን ምናምን ይባል ነበር እየተሞከረ እና አሁን አንዳንድ በጣም የከሰሩ ፋኖ ሻቢያና ህዋቱ ነው ቢያርገው ነቅነቀው ይሄ ዝም ብሎ ተራ ለሆነ ጊዜ ምንድነው ለፌስቡክ ለወሬ ለዩቲዩብ ሊሆን ይችላል ሀገር ግን ከዛ በላይ ነው 34 አመቱ ነው ሶማሌላንድ ውቅና ለመጠየቅ የሚያየው መከራ እና የተለያየ ዲፋይንድ የሆነ ቴሪቶሪ ያለኝ ወይ ማን የሚለው እሱ ማያት ያስፈልጋል አይ ቲንክ ያው ጀስት ቀልድ እና ብሽሽቅ ለሆነው አጀንዳ መስጠት የለብንም ሌላው እንግዲህ ምናልባት የሶማሊላንድ ፕሬዚደንት ጅቡቲ ነበሩ ለባለፉት 3 ቀናት በዚህ እንግዲህ ያው ሶማሊላንድ የአሜሪካን ጨምሮ የእስራኤልንም የዩናይትድ አረብ ኤሚሬትንም የባህር ኃይል ለማስተናገድ ኔቪ ወታደራዊ ሰፈር ለመመስረት መሞከሯ ራሱ የኢትዮጵያን ወታደራዊ ቤዝም ለማቋቋም ፍላጎት ማሳየቷ ከዛ ባለፈ የበርበራ ወደብ እየለማ መምጣቱ ይሄ ከጅቡቲ በኩል ስጋት አንስቷል በላይ ይሄ አውዳል የሚባል አካባቢ ማለት በዛም አንዳንዴ አካባቢ ይገባኛል ቦልድ ባይሆንም ነገር ግን አውዳል አካባቢ ያሉትን ሰዎችን የመርዳት የፖለቲካ ድጋፍ የመስጠት ከኢትዮጵያ ጋር በ2024 ጃንዋሪ 1 2024 ላይ የኤምኦዩ መፈረሙን ተከትሎም የሶማሌላንድ ፖለቲከኞችን የቢዝነስ ኤሊት አካዳሚሽንም ፓስፖርት የመንጠቂያው በጅቡቲ ፓስፖርት ስለሆነ በአብዛኛው የሚንቀሳቀሱት ወደ ውጭ የሚደረገውን ጉዞ ማለት ነው ያንን ተከትሎ ያለውን መካረር ለመቀነስ የሶማሌላንድ ሀገር የመሆን ጥያቄ የሚሆን በቀጠናው ላይ በጂኦፖለቲክስ ላይ የምታሳየው ኮምፒቲሽን ጅቡቲን የሚጠቅም እንጂ የማይጎዳ መሆኑን ይሄን ለማሳየት ተሞክሯል በብሬክፋስት ሚቲንግ የሚሉት ደግሞ የፈረንሳይን የዩናይትድ ኪንግደምን የእንግሊዝን ማለት ነውና የኢትዮጵያን አምባሳደሮች አግኝተው በቀይ ባህር ቀጠና የፖለቲካ ልውውጥ ጉዳይ የፖለቲካል ዳይናሚዝም በጋራ መስራት በሚቻልበት ሁኔታ በኢኮኖሚያዊ ትስስር ላይ በዚህ መምከራቸው ተዘግቧል እንዳልኳቸው አስቀድሜ ሶማሊላንድ ቢድ ፎር ሪኮግኒሽን ፎር ኢንተርናሽናል ሪኮግኒሽን ይሄ በጅቡቲ ላይ ምንም የሚፈጥረው ስጋት የለም የሚል እንግዲህ አቋማቸውን አንጸባርቀዋል ከነገ በስቲያ እሁድ ጀምሮ ደግሞ ለአንድ ሳምንት የሚፈጅ ጉብኝት ወደ ኬንያ ናይሮቢ ያቀናሉ ማለት ነው በዛ በኬንያ ናይሮቢም እንግዲህ በቅርቡ ታስታውሳላችሁ ከሰርብ ተገንጥላ አገር የሆነችውን በአሜሪካ እውቅና የተሰጣትን ኮሶቮ ኬንያ ኦፊሻል ወይም ዲጂታል ሪኮግኒሽን ህጋዊ እውቅና ሰጣለች ተመሳሳይ እውቅና ስጡን የሚል ጥያቄ እንደሚያቀርቡ ይጠበቃል ለጅቡቲም እውቅና ጠይቀዋል በነገራችን ላይ ፕሬዝዳንት አብድራህማን ለ133 ሀገራት ነው ደብዳቤ ላኩት አንዱ ጅቡቲ ነው በነበራቸው ንግግርም የሶማሊላንድ ሀገር መሆን በቀጠናው ተወዳዳሪ ዘላቂ ሰላም የሚያሰፍን ነው የሚል አለ እንግዲህ የሶማሊያ ውስጥ ያለው ፖለቲካ ትንሽ ውጥረት ያለበት መሆኑ እንግዲህ ይሄ ምን ያመጣል የሚለውን በደንብ መተንተን በደንብ ማየት የሚያስፈልግ ነው የሚሆነው ማለት ነው በዛም ኬንያ በሚኖራቸው እንዳልኳችሁ ከኬንያ ፕሬዝዳንት ዊሊያም ሩቶ ጋራ ምክክር እንደሚያደርጉ አዲስ የተገነባውን ቆንስላም እንደሚከፍቱ ነው የሚጠበቀው ዘን ከኬንያ በመቀጠል ወደ ኢትዮጵያ ተመሳሳይ ጉብኝት እንደሚያደርጉ ያው የያዙት መርሃ ግብር ይገልጻል ማለት ነው ሌላው አስቀድሜ እንዳልኳችሁ እንግዲህ ሱዳን ከቀጣይ ሰኔ 1 ጀምሮ ማዕቀብ ይጠብቃታል የካሎሪን የተሰኘ መርዛማ ጋዝ ተጠቅማለች ነው የሚለው እንዳልኳችሁ አስተሳስሩት ውጊያው አሁንም እንደቀጠለ ነው ያው የመንግስት የሱዳን ወታደራዊ መንግስት አልቡርሃን ግብጽ የሚደግፈው ማለት ነው ካርቱምን ተቆጣጣሪ ያለው እና እንደውም
ኦምዱርማን የሚባለው ወደዛ ያጠቃው ነው ይበል እንጂ ስቲል አሁንም ካርቱም ውስጥ ሙጃ እንዳለ ነው የሚጠቀሰው ዩናይትድ አረብ ኤሚሬት አርኤስኤፍን ነው ሄሜቲን ድጋፍ ትሰጣለች የሚል ክስ ይቀርባል አልቡርሃን ጠቅላይ ሚኒስትር ሲቪል ጠቅላይ ሚኒስትር ሰየመ በሚል የአፍሪካ ህብረትን ጨምሮ እንኳን ደስ አለህ የሚል ሲወጣን የነበረው ነገር ግን ዶናልድ ትራምፕ ኳታር ሳውዲ አረቢያና ዩናይትድ አረብ ኤሚሬት አቡዳቢ ነበሩ ዩናይትድ አረብ ኤሚሬትን ሱዳን ከሳት ነበረ አስቀድሜ እንዳልኳችሁ ግን አሁን ክሎሪን የተሰኘ መርዛማ ጋዝ ውጊያ ላይ ተጠቅሟል በሚል ማዕቀብ እንደሚጠብቀው እየተነገረ ነው ይሄንን በደንብ ማየት ያስፈልጋል ማለት ነው ትራንዛክሽናል ዲፕሎማሲ ሚሊዮን ኢራንና እስራኤል ውጥረት ላይ ነው ያሉ እስራኤል በኢራን የኒውክሌር መሰረተ ልማት ላይ ጥቃት ለመፈጸም ዝግጅት እያደረገች ነው የሚል የኢንተለጀንስ ሪፖርት እየወጣ ነው ወዴት ያስኬዳል የሚለውን እንግዲህ በቀጣይ ተጨማሪ መረጃ ወስደን እናያለን በዚሁ አጋጣሚ የወዳጄ ስዩም ነፃ ፍሪ ዲስከሽን ለ30 አንደኛ ጊዜ አካባቢ ተዘግቶበታል አስቀምጥላችኋለሁ ሊንኩን አድራሻውን በዛ በመሄድ ሰብስክራይብ እንድታደርጉት እንድታበረታቱትም ተከታተሉም ያው ወንድማዊ ጥሬን አቀርባለሁ ምሽት በጋትለታው እንገናኛለን Thank you